ማዘርን ሰላም ቢያት በሰላም እያለችሽ መጀመሪያ ወይ ሰላም፣ እንዴት ነው ቤታዬ? ደህና ነሽ? እኔ ቆንጆ ደህና ነኝ። እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እናንተስ እየበረታችሁ ነው? አዎ እየበረታን ነው። ጾሙ እንዴት ነው? ጥሩ ነው ወይ? ጥሩ ነው፣ እግዚአብሔር ይመስገን። ያው ኢትዮጵያም ሰንብቼ መጣሁ። አዎ እኮ አቤል ነገረኝ ነበረ። እንትን አመጣልኝ እንዴ? ወይስ ውሸቱን ነው? መስቀል ይዘልኝና ከኢትዮጵያ ብዬው ነበር። የምን የአንገት ነው? የአንገት መስቀልና የምንድን ነው? ጠዋት የጸሎት እንትን አምጣልኝ ብዬው ነበር። ጸበልም ካለ አምጣልኝ ብዬው ነበር። ውዳሴ ማርያም እና ጸበል። ወይስ ረስቶታል? አምጥታል? አምጥቻለሁ። እሷ ይታቃለች። እሷ መጠየቅ እና ታዲያ አይ ከሌለ ከቤትም ቢሆን እልክልሻለሁ። የግብፅ መስቀል አለኝ አንገት ልላክልሽ። ደስ ይለኛል። ግብፅ ነበርኩ የዛሬ ዓመት ማአት ነው ያመጣሁት አለ። በፖስታ ቤት ልላክልሻ። ምን ችግር አለ? እሺ ለአቤል ስጪውና እሱ ይልክልኛል። በጣም ነው የማመሰግነው። እኔ አሁኑኑ ሰጠዋለሁኝ። አንተ ላክላት። ቆንጆ መስቀል ነው። ይችላት ነው ትቻለሁ። ችግር የለውም። እሺ አመሰግናለሁ። ሰላም። አቤል ቤታ እንዴት ነሽ? ባይዘዌ ማለት ነው። አሁን ወደ ራሳችን ስንመለስ ማለት ነው። አርባ የገባሁት በአክሲደንት ነው። ማርያም አክሲደንት ነው። እንትን አብርች ተብዬ ማለት ነው። ጌስት 2000 ቀርቶኛል አላልኩሽ ነበር? ጌስት የሰው ቤት ገብቼ አጥፍቼው ነበር እንደ እንትን አይልብኝ ማለት ከዛ አብርቼ የግብፅ በረከት ናት። እግዚአብሔር ያክብርልኝ። ድንግል ማርያም የእመቤታችን ዘይቷ የሚፈሰው ኪዳነ ምሕረት ይሄ ለበረከት እሱን ስጠለኝ። ቆንጆ መስቀል በቃ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ላክላት በቁም ነገር እኔ ልክላት ነበር ከዚ በፊት እኮ ጠፍቶባት። ይችን ደግሞ የእጅ ብራስሌት ውሸት ጥሩ አይደለም። በጾም ቤት ልክ ያለው ወደ አታብዥ። እኔ የላኩት ሪስታል ክልሻለሁ አለ። አይ እኮ እኔ ጋር አልደረሰማ። እና ጠፋ እና አሁን እኮ አድራሻ ልኬልሃለሁ። አድሬሳ ልኬልሃለሁ። በዛ ላክልኝ በላ ነገ ዛሬ ሳክል አልደረሰኝም ካለች ኧረ ባይደርስም እኔ በቅርፉ ይደርሳል። ነገ ሆኑ ላክላት። አይ ምንም ችግር የለውም። እሱ ባይልከውም ማስቸገር ይሆንብኛል። እኔም እዛ መጥቼ ወስደዋለሁ። አቤል ጋር ችግር የለውም። ቆንጆ የኪዳነ ምሕረትም ልኬልሻለሁ። እሺ አቤል ወይ መአልት ያለ እና ማለት ነው። አንተ ከምትደክም እኔ መጥቼ ወስደዋለሁ። ግሎም እንደዛማ አንድ $10 $20 ሴቭ አደርጋለሁ። እኔ ማግኘት እንትን ሲል ጭራሽ የእንትን ሁኔታ $10 ደኛ ሆነ ከፋኝ። ሳይክ በጣም ስሚኛ ነገርኩሽ እኮ ከዛ ጌስት አብራ ሲሉኝ ማለት ፕራይቬት አይደለም የሚሆነው። ጌስቱን አብርቼ ጌስት ላይ ገብቶ እያወራሁ እናቴ ከዛ እዛ ጋር የሆነ ልብ ምናምን ሰጡኝ። ልብ ምናምን ስመልስላቸው 40 አልገባው ወይ ግን አስታውሳኛል። ሳትዋሽ ንገረኝ። ኦፍኮርስ አስታውሻለሁ። እንዴት ነው? እኔ እኮ ሴቭ ያደረኩት ራሱ ገና የሆነ አሪፍ ነገር ላይ ነበር የፈለግኩት። የሆነ አሪፍ ጽድት ያለ ነገር። ከዛ እኔ እኮ ሌቨል 41 ልገባ 2 አንበሳ ነው የሚቀረኝ። በስመ አብ ወወልድ ወመንፈስ ቅዱስ። አቤል ሁለተኛ ጊፍት አልሰጥም። ማርያም ዛሬ ለምወዳቸው ብቻ ነው የምሰጠው። ሌቨል 41 ልገባ ነው። እንዴት ነሽ? ጠፋሽ አለው ግን አቤል ጋር ሄጄ ሲሉኝ ማነው አቤል እያልኩት አሞኛል እኮ አቤል ማርያምን። ትናንትና ራሱ ደው በጣም አሞኝ ነበረ። ብታይ ቅስፍ ያደርገኛል። ከዚህ ከጅማቴ ጀምሮ ማለት ነው አቤል ከጅማቴ ከማጅራቴ ጀምሮ እስከ ስንጥቁ እስከዚህ ድረስ ቆሽቆሽ ያደርገኛል። ከዛ ከጎልበት ነው ነው ይገናኛል እኮ ጋይስ እኮ ከነርቭ ሲስተም አስታውቂብኛ። ሌላ እሱ ላይ ቀረሽ። ስማ ከዚህ ደግሞ ማለት ነው ከዚህ ደግሞ
ያደገኛል። በዚህ ደግሞ ማለት ነው ሸንኳር አሁን እናንተ ሆስፒታል ብንሄድ ለነጮቹ እንዳርገር የምገርሰው ሸንቆር እያደረጋት ነው እያልኩኝ ደግሞ ሸንቆር እያደረጋት ነው እያልኩኝ እንደዛ እያልኩ ሙድ ይዝባቸዋል። ማርያምን ምንሽ ናምምሽ የሆነ ነገር ያድርግበት ምን ላድርግበት ነገር እስኪ ትኩስ ነገር እትበልልኝ ቻለሁ እኮ መኪናሽ ቅድም ወጥቼ አጠብኩት። ማርያም አሜን አለ ችግር የለውም። አትለቅ ምን አልሽኝ? ስማ ሊቅ አላየሁም ወተት አልወድ ምን እንደሚሻለኝ እኔ እንጃ። እኔ እኮ ላይ ልገባ ነበርኩ ቅድም። አሁን እኮ ልገባ ስል እኮ ነው ያየሁሽ እኮ እራሱ። አሁንማ ልወጣ ነው። ቅድም አገባም እንዴ? ቅድም የስራው ባህሪ እኮ ነው። ደግሞ አምሮብሃል ዛሬ። ምን ድንች መስላል፣ ቆንጅዬ ድንች የሆነ ጌታን አምሮብሃል ጋር እሺ ባክግራውንዱ ምን አፕግሬድ ምናምን ነገር ትንሽ ያስፈልጋል። አንዳንዴ ትንሽ አፕግሬድ ምናምን ነገር ትንሽ ለወጥ ነው ለጨዋታው ድምቀት ሲባል ምናምን ነገር እንደዛ ነገር እዚህ እንደነሽልኝ ሰላም ነሽልኝ። እኔም እኮ አሁን እኮ ባይዘዌ ማለት ነው ዛሬ ትንሽ እንደው ማዘዝ ስለመጣች ከ አሁን የምትመለስ አልመሰለኝም ነበር። ጦርነቱ ምናምን አላ አሁን ስትመለስ እሷን ትንሽ ስናፕ ምናምን ዘ ነው እንጂ 1 o'clock ገብቼ ቅጥቅጥ ላደርጋችሁ ነበር እኮ ግባ በእናትህ በጊዜ ግባ። ቤት ቀያበት 1 o'clock አቤት የሆነ ነገር በጣም ደስ የሚል ይመስለኛል። ደውዬ እነግርሃለሁ። እሺ ማርያምን በዛ በማስበው ነገር ነው። ባለፈው ባውራ ነው አይደለም እንዴት አድርጌ ልንገርህ? በቃ ንገሪኝ። በቃ ደውለሽ ንገሪኝ። በቃ ምናምን ነገር በቃ ደውለሽ ንገሪኝ። ደውዬ እነግርሃለሁ። እሺ ደውለሽ ነገር ነው ይመጣል። ቆይ እሱ እኮ የሚገባበት ሰዓት በዚህ ሰዓት ይገባል ከነጮች ጋር። እኔ በዚህ ሰዓት ደግሞ መውጣበት ሰዓት ነው። እኔና ቤል እኮ በምን እንነጋግራለን? አዎ እኔ እኮ ጋሽ እደውላለሁ። እኔ እኮ ሰው ጠያቂ ቼክ አደርጋለሁ። አይነሳም እንጂ ትናንትና ማርያምን ስትደውል ያላነሳት ማለት እኔ ጋሽ ማርያምን አሞኛል። ተሰማኝ ጋሽ እውነት ተሰማኝ። እንደ ደውዬ አውቆ ነው። አረቤላ ተይኝ ጠላት አታብጅብኝ። አውቆ ነው ጋሽ። አንዴ ፌስታይም ደወለ። ጭራሽ ደግሞ ማለት ነው የእብድ ሞሉ በያ መስዬ ፌስታይም ላይ ደውላል። ዝም አልኩትኝ። ሁለተኛ በቀጥታ ሲደውል ኖርማል እኮ ደውል። እኔ ማርያምን ደውል። አንተ ደግሞ ከዛ ደግሞ በቀጥታ ደወለ። ማሚን ደወለ ደግሞ በስል እና እንዴት እያሳለኝ እንደነበር አቤት አሞ በቀቀት ልሞት። ከዛ በቃ ነገ ደውልለታለሁ ብዬ ጸጥ አልኩኝ። ግን ሆዴ እያባባው ነበር አቤት ጉጉት ብዬ ግን የታባቶች ይለዋሉ ማያስችል ነገር የለም ብቻ እናረጉት እንጂ ጌታ ግን ዛሬ ደውል ነበር አልተመቸኝም። ደውል እኔ ጠዋት 8 AM ነው 8 AM አይደለም ነው 8 ምናምን ነው የምነሳው ሁሌ 7:30 AM ነው የምነሳው ሁሌ ማለት ነው። መንዴ ቱ ፍራይዴ ማለት ቅዳሜ እና እሑድ ካልሆነ በስተቀር አክቹዋሊ እሑድም ቸርች ስላለን እንሄዳለን። በዛ ሰዓት አቬይላብል ነኝ። ከዛ ልክ አንቺ ላይ ከመግባትሽ በፊት ማለት ትሬድ ምናምን እያደረኩ ስለሆነ ሰማ ቅድ ቤት እንደነበርኩ አላየ ጋሽ ፍቅሩ ጋይዲ ሳምዛት አለ ዛሬ እኮ ጋሽ ፍቅሩ ነበርኩ። የሆነ ክሪፕቶ ሪሊስ አይቻለሁ። አዎ ሰምቻለሁ። እዛ ነበርኩኝ ለረጅም ሰዓት እዛ ነበርኩኝ። እና ምራሉ መሰለሽ አንተም ብዬ በመጣ ጣላኸኝ አሉኝ። አረ ጋሽ ስማ ቤት ከዛ ማለት ነው ሚስታም ሰጧቸው ረሳሙኝ። ጋሽ ፍቅሩ በጣም ጸዴ ያጫወታሉ። ራሱ ደስ ይላሉ። አይፈታል ነበሩ እንደዚህ እንትን ሳኩኝ እና ወጣሁ። አይቻለሁ። እዛም ነበርኩኝ ነብሽ አንቺ አለኩ። ግን አንተ ሌብል 40 ነኝ እኮ ቅብረር ብዬ ነው የምታየው እኮ ገብቼ አላየኝም። እኔ ይሄ ሌብል አውራ ግን በጣም አይን አበዛብኝ። እኔ አጠፋዋለሁ እንዲሁ ለጊፍት ካልሆነ በስተቀር እኔ ሌብል 40 የገባው ቀን
ትንሽ አንበሳ ነው የሚቀረኝ። ማርያምን አጠፋዋለሁ። ከዛ በኋላ ላይ እኔ ልክ ስገባ የሆነ ቤት አቤል ሌበር ፎሪ ሰላም ነው እና ለእኛስ ይባላል። ኧረ ይመቻችሁ ይመቻችሁ። አይ ነው ሌብል 40 ሳይሆ ሰዎች እውነት ያለን ነው የሚመስላቸው ያላቸው። እኔ ጋይስ እኔ ታዳጊ ነኝ፣ ገና ታዳጊ ተማሪ፣ ገና ስንት እሰራለሁ ምል እስኪ ለእኔም አንድ 10 አንበሳ አውርዱልን እስኪ ለእኛም እስኪ እንደዛ ያንን ነው። አቤልማ ጎበዝ ነው ጋይስ። አቤል እኮ ጎበዝ ነው። ማርያምን ቅኔ ይዘርፋል እኮ አቤል። ማውራት ላይ ማውራት ጎበዝ ነው። ማንበብ ነው የማይችለው እንጂ ማውራት ያወራል እኮ። ማንበብ አያለ ማንበብ ባይዘው ለመማር አስቤያለሁ። ምን ታስባላችሁ? እኔ ያለዋል እንዴ ለማንበብ አስተምሪ የምታስ እኔ አሁ አስተምርሃለሁ። ማርያምን ያስተምራለሁ። አሁ ካልሽ ለመማር ዝግጁ ነኝ። ባይዘው እኮ እችላለሁ እኮ ትንሽ ትንሽ ላይክ አሁን ለምሳሌ ከታች ጥራልኝ ከሀ በአንዴ እያየው ነው ሀለመሀ ሰ ራሱ አላውቃቸውም ምናምን እያለ ሄዳል። ግን ባየው አውቀዋለሁ። እኔ ስማ ሴሽን እናደርጋለን። ደውለህ በፌስታይም ቤታ ደውል ብቻ ነው እንጂ የምታውቀው ማንሳት አታውቅም። ባይዘው ወይ ማለት ነው ደውል ብቻ ነው የምታውቀው። ስማ ምንም እንዳትሰሙት ጋይስ። እኔ ስደውል ራሱ አያነሳ ውሸታም ስደውል ታነሳለህ አንተ? ኦፍኮርስ እኔ ደግሞ ያነሳሁበት ሰዓት አለ እንዴ? እስኪ አለ እኔን አታስልጠኛው ቢዚ ምናምን ካልሆንኩ በስተቀር የሆነ ላይ አየር ላይ ሚቲንግ ላይ ምናምን ካልሆንኩ በስተቀር ለእኔ ነው። የ40 ኬስ እኮ እንደ ምላቃ የ40 ኬስ እኔ ያለኝ እንዴት ፎሪ ለፎሪ ማች አደረግን ማች አደረግን። አንቺ 40 እንዳትገቢ በቃ 40 ላይ ቀሪ እዚህ በዚህ ስማኝ ባይዘዌ ልንገርሽ እኔ 40 ነው ባት እንደዚህ ኦቨር ለመሰለሽ 41 ከገባሽ በኋላ ማለት ነው ቲክቶክ ላይ ከተቀመጥሽ አንድ ቁጥሯ ትደብርሻለች። የሆነ እኔ ኦድ ነገር የሆነ ነገር ወይ 43 45 የሆነ 41 ይደብራል። ላይክ ወይ 40 ወይ አለመግባት አለብኝ ወይም መተዋለ ወይ 42 ያር እኮ ነው የምልሽ። አንድ ከገባሽ ወይ ሁለት ደግሞ ሁለት ዊርድ አንድ ደግሞ ዊርድ ነው። በቃ ሶስት ሌቭል ከ40 እስከ ሌቭል 41 ስንት ኮይን እንደሆነ ታውቃለህ? ስንት ነው አላየሁትም። ስንት ነው አላየሁ። እስኪ ቆይ እኔ እዚህ ቆይ እስኪ ቼክ አድርገው ራስህ ግን እስኪ ቆይ ነገር ኮመንት ጻፍና ማየት ትችላለህ እኮ ዛሬ። እስኪ ቆይ እስኪ ስንት ነው ንካው ቆይ አይ ነው። አዎ ሳዳዬ ትክክል ብለሻል። እኔ ራሱ እኮ በጣም ነው የሚገርመኝ። እስኪ ቼክ አድርጎ አቤት ሳዳዬ አንቺን ከማስተምር መሀይም ባደነቁር ይሻለኛል። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ ሼር አድርጉልኝ ወዶቼ። ዛሬ ማለት ነው አቤል እና ቤታዮ ተጣልተው ነበረ፣ አኩርፋ ነበር ማለት ነው። ከዛ በምን መሰላችሁ ያኮረፈችው? እሷ 40 ሌቭል ናትኝ፣ እሱ ደግሞ እንደዚሁ 40 ሌቭል ነው። ከዛ ወደ 41 ነው 42 ሌቭል ለማስገባት ያው ጌም ማለት እንጫወታለን ምናምን ተባብሎ ነበረ። ከዛ የሆነ ቤት ገስት ገባና ገስት ገብቶ አየችው ማለት ነው። ከዛ እየተናደደች ነበረ። በቀጥታ ገብታ ላይቭ ላይ እያወራሽ ነበረ። በቃ እኔ ስለሷ አታናግሩኝ አልፈልግም፣ አትጻፉልኝ ምናምን እያለች ነበረ፣ ኮሜንት ማለት ነው። ከዛ ላከላት፣ ልክ ያው እንዳያችሁት ማለት ነው። ላከላትኝና እኔ በጣም ተናድጃለሁ፣ በጣም ነው የተጣላው፣ በጣም በቃ በጣም ነው ያናደርከኝ። እንዴት እኔ እየጠበቅኩ ሌላ ጋር ትገባለህ? ተነጋግረን ይለ ምናምን እያለችው ማለት ነው። አረ ቤታ ቆይ ተረጋጊ፣ አረ ብነሽ ይላታል እንዴ ምን በጣም ተናዳለች ቤታ ማለት ነው። በጣም ተናዳ ነበረ። ከዛ ምን በቃ እንደውም አልፈልግም ምናምን እያለችው እያለ ማለት ነው። ቆርጬው ነው እንጂ ማዘርን አናግሪያት፣ እናቴን አናግሪያት ምናምን ሲል እንዴት እንደደነገጠች በእውነት
እናቱ እኮ እያየቻት ነው። በቪዲዮ አልወጣም ነበርና እናቱ እያየቻት ነው። ከዛ ስታወራት ማለት ነው እንደዛ ስትናደድ የነበረችው ቅይር ብላ ቅልስልስ አላለችም። እንዴት ነዎትም ለማለት ፈለገች። እንዴት ነሽም ለማለት የሆነ ፍርሃት ነገር ምናምን እና በጣም እየገረመኝ ነበረ ስለመናገር። እርግጠኛ ነኝ ብዙዎቻችሁ አላያችሁትም፣ ያው ስለምትተኙ ማለት ነው። ወደ 5 ሰዓት ከምናምን 5 ሰዓት ማለት 11 ሰዓት ከምናምን ነው ይሄ እና እንዴት የሆነ ቅልስልስ ብላ ቀስ ብላ እንዴት እንዳወራቻት ገርሞኝ እና ከዛ መስቀል ከግብጽ መስቀል አምጥቻለሁ ብዙ ነው ያመጣሁት እሱን እልክልሻለሁ አለቻት። ከዛ አቤል ደግሞ ውዳሴ ማርያም እናንተ ልንገራችሁ ግን አቤልን ማለት ነው ውዳሴ ማርያም ዘሊና ብየው ነበር። ውዳሴ ማርያም መስቀል ከተመቼ ደግሞ ጸበል ብየው ነበረ ምናምን ስትል ማለት ነው። አሜሪካ የለም እንዴ? በዚሁ አጋጣሚ ማለት ነው አሜሪካ የለም ጸበል የለም እንዴ? ለምን ብዙ ቤተክርስቲያን አለ አሜሪካ ውስጥ። አሜሪካ ውስጥ ብዙ ቤተክርስቲያን አለ፣ መጽሐፍ ቅዱስ የሚሸጥበት የቤተ ክርስቲያን ጃንጥላ ምናምን ብቻ ብዙ ነገር የሚሸጥበት አለ። እዛ የለም ወይ ማለት ያለ ይመስል ነበረ። እንዴት የለም? አሁን አንዳንድ አሜሪካ የሚኖሩ ሰዎች ያው እንዳለ ነው የሚናገሩት። ለምን ግና አሜሪካ የሚኖሩ ሰዎች ማለት ነው መጽሐፍ ቅዱስ ገዝቼ መስቀል ገዝቼ ሲሉ እሰማለሁኝና የለም ወይ ማለት አቤልን ይዘህልን አስቡት። አቤል አሁን አሜሪካ አይደለም ያለው። አሜሪካ ነው ወይ የት? አሜሪካ አይደለም፣ በዩስተሪኒየን ምናምን ነው መቼስ የሚልከው። እና እንዴት የለም? ገርሞኝ ነው ይሄንን እንደዚህ ልል የቻልኩትኝና ለማንኛውም ደስ ይሉ ነበረ። ከዛ መጨረሻ ላይ ታረቁ ምናምን በሰላም አወሩ። ከዛ በቃ አቤል ለኔ በራሴ ልግባና አንቺ ቤተሰቦችሽን ይዘሽ ነይ ምናምን አላት። እሺ አለችው። ግን በጣም ተናዳ ነበረ ሌላ ቤት ስታየው ምናምን። ከዛ ደግሞ ኮሜንት ላይ ማለት ነው ወይኔ ግን እኮ በእድሜ ይበልጠዋለሁኝ አቤል ልጄ ማለት ነው ምናምን። አቤል ማለት ታናሽ ነው፣ ታናሽ ስለሆነ እንደዛ አይነት ነገር አታስቡ ምናምን ትላለች ብዙ ጊዜ ማለት ነው። ከዛ ኮሜንት ላይ ይሁን የምትሳማዋን እቺ ልብ ቅርጿን ሲሰጣጡ ኮሜንቱ እንዳለ በስማ ብታይ ኮሜንቱ ሙልት አልቀረጽኩትም ረስቼ። ምን ሆነ ነው ሰው ግን ዛሬ አዋይ መጣጣኑን በነገራችን ላይ እንዴ አቤል ገና ተማሪ ነው። ያው ቢሆንም በነገራችን ላይ ያው ፍቅር ቢሆንም ደስ ይለናል። እኛም ቸገረን አይደለም እንዴ ማታ? አዎ አይደለም እንዴ? ውስጥ እጅሽን ኩለቀቢው ቢምቢቱ ጨረሰችሽ። ምን ነው እንዴ? አይደለ ማርያም እንዴ ይኸውልሽ፣ እዚህ ላይ እጅሽ ላይ ሽት ታርገሽ ልክ እንደ ባዝሊን በቃ ቢምቢው እህቴን ቢምቢ አስቸገረቻት፣ እየሳመቻት ቢምቢቱ ማታ ማታ ይሄን ተቀብተሽ ተኝ። እውነት አትነካሽም ስለሚሸታት። ኧረ ቀስጣትሽን እንትን እንዳትዪው ዋ እናቴ ማሸቱ ሰልችቶኛል። እጅሽ እኔ በቀደም ተሰብረሽ ይኸው ስንት ቀኔ 1 ኪሎ ቢያንስ ቀንሻለሁ። እና እንደዛ ነው። አሁን ጨፍለቅ እዛው ላይ ትንሽ ቀባ አድርግ። ኧረ በቃ እንደሱ አይደለም፣ በጣትሽ ብቻ ቀባ አድርግ። እንትን ያለው ልክስ ያደረገችሽ እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤታና አቤል የሚመቿችሁ የምትወዷቸው ኮሜንት ጻፉ። ኮሜንት የፈለጋችሁትን ነገር በጠይቅ ትችላላችሁ፣ መልስላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ስለሆነ በጣም ነው የማመሰግነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ውዶቼ፣ እወዳችኋለሁ፣ አከብራችኋለሁ። እውነት መስራት የሚፈልግን ሰው የምታበረታቱ እኔ እንጃ በጣም እኔ አሁን ለምሳሌ በእውነት አሁን እኔም አዲስ ዩቲዩበር ነኝ፣ ምኑንም አላውቅም። ግን ገና ለጀማሪዎች ምናምን ብዙ ነገር ነው ሼር የማደርጋቸው እኔ ከትንሹ እውቀቴ እንኳን ማለት ነው። እና ኮሜንት ላይ ምናምን ሲቸገሩ ሳይ ቪው አልጨምርልን አለ ሰብስክራይቡ ሲሉ ብር ደግሞ እየቆጠራላቸው ያሉ ዩቲዩበሮች ደግሞ
ብር አልቆጥርላቸው ሲል ማለት እኔ እንዴት የኔ ብር በእርግጥ አይቆጥርም ቶሎ ቶሎ ግን ተስፋ እንዳይቆርጡ ምናምን እኔ ቪዲዮ ላይ መተው ባይኮምቱ እንኳን እኔ እዛ ኮሜንት የሰጡበት ላይ ከስር እጽፍላቸዋለሁ እንዲበረታቱ ጎበዝ እንዲሆኑ ተስፋ እንዳይቆርጡ እጽፍላቸዋለሁ። ስለዚህ እናንተም ደግሞ በቃ መልካም ልብ ያላችሁ የሰው ደስታ የሚያስደስታችሁ በእውነት አበረታቱን አይደል ውዴ? አዎ አበረታቱን በእውነት እና ውዶች ያው ቀጣይ ወር ከተከፈለን ያው $70 ወይም ደግሞ $100 ሲደርስ ነው የሚከፈለን እና የዛኔ ብሩን በእውነት እናወጣለን፣ አውጥተን እናሳያቸዋለን። እናወጣለን። አዎ ኧረ በቃሽ እና አውጥተን እናሳያችኋለን ውዶቼ፣ እንድትበረታቱ ተስፋ የቆረጣችሁ ካላችሁ ተስፋ እንዳትቆርጡ። በጣም ያደክማል በነገራችን ላይ በቃ ሲስተሙን አሰራሩን እስከምናውቀው ድረስ ዩቲዩብ በጣም ነው እንትን የሚለው የሚያደክመው የሚያሰለቸው። በዛ ላይ ከስራ ጋር በጣም ከባድ ነው። ስራ ያላችሁ እህት ወንድሞቼ ኢትዮጵያው ናችሁ ደግሞ አሁን ልክ እንደኔ ለዋይፋይ ብር እየከፈላችሁ የምትሰሩ አላችሁና ዋይፋይ በጣም ከባድ ነው ውዶች። የሚገርማችሁ ነገር ከባድ ነው ለዋይፋይ ማለት ነው። በቃ በወሩ 2000 ብር 2000 1800 1700 ነው እና ያ ከኑሮ ጋር በጣም ከባድ ነው። የቤት ኪራይ አለ፣ ምን አለ፣ ትራንስፖርት አለ፣ ቀለብ አለ፣ ልብስ አለ። ኧረ ስንቱ ልብሱስ እንደው አንድ ልብስ ችግር የለውም ብዙ ጊዜ ይለበሳል እና ነገሮች አስቸጋሪ ስለሆነ ኢትዮጵያ ውስጥ ሆናችሁ ዋይፋይ እየከፈላችሁ የምትሰሩ ዩቲዩብ በእውነት እናድጋለን ብለው እኮ ማርያም ስንቶች አሉ የጀመሩ ቦርቦር አስቤ ቤት ኪራይ ከፍለው ቀለብ አለ ትራንስፖርት አለ ምናምን። ከዛ ደግሞ ምናልባት በዩቲዩብ የሆነ ነገር ቢፈጠር ብንሰራ ወደፊት ብናድግ ብለው ለዋይፋይ የሚከፍሉ በጣም ብዙ ልጆች አሉ። በቃ ዋይፋይ ብቻ እየተበላሁኝ ምንም እየሰራልኝ አይደለም፣ ሰብስክራይብ አይጨምርም፣ ሰዓት አይጨምርም ምናምን የሚሉ አልሰማሽም? ከትናንትና ወዲያ ሰምቻቸዋለሁ። አሁን ለነሱ በእውነት እንደ አጋጣሚ ቪዲዮ አሁን ስለ ዩቲዩብ የሚያስተምሩ ልጆች ሰዎች አሉ አይደለ? እነሱ ጋር ገብቼ ጥያቄ ጠይቃለሁ ከታች ኮሜንት ላይ ማለት ነው። ከዛ ያ ባለ ቪዲዮ መልስ ካልመለሰላቸው እኔ ከስር ደግሞ የማውቀውን መልስላቸዋለሁ። ይሄ መልካምነት ነው አይደል? አዎ። ስለዚህ መልካም የሆናችሁት ወንድሞቻችን ላይክ አድርጉን፣ ሰብስክራይብ አድርጉን፣ አበረታቱን። እህቴ ደግሞ የማታሸት ትባላለች። ወደታች ወረድ ብትሉ አለች ጸይም ረዘም ያለች ከኔ ትረዝማለች። ያው ትንሽ ነው። እኔ በጣም አጭር ነኝ ውዶቼ። እንደው እንዲህ መቼ እንሂድ ወላይ ቪዲዮ እንቅረጽ። አሁን እኮ ችግሩ ቁመን ብንቀርጽ ችግር ነው ነው ችግር ስልሽ አሁን ግን እኮ እንችላለን። ወደ ላይ አሁን ወደ ሚካኤል ስንወጣ ማለት ነው ወደ ሚካኤል ያው መውጫችን እሷ ናት። ምን እንሄዳለን ሌላ ተጋብለን አይ ቁጭ ሳይሆን ስልኩን እንደዚህ ታስቀምጪውና ይሄ አረንጓዴው አትክልቱ ምናምን አለ አይደለ? አዎ እሱ ጋር ታስቀምጪውና ከዛ መቅረጽ እኛ ወደዚህ ወደ አስፋልቱ ጋር ሆነን ማለት ነው ስልኩን እንደዚህ ፊት ለፊት አድርገን መቅረጽ እንችላለን። ገብቶሻል? አዎ። ይሄ አጥሮ ያለበት የኤርፖርቱ አጥር አለ አይደለ? እዛች ጋር ደገፍ አድርገን ውስጥ መግባት አይቻልም። አዎ ስለማይቻል እዛ ጋር ደገፍ አድርገን እኛ ወደዚህ እያወራን ምን ስልካችን እንዳይሞጨልፉን እንጂ ውይ የስልክ በእውነት ተጠንቀቁ። ኢትዮጵያ ስትመጡ ውዶቼ ተጠንቀቁ፣ ሌባ ተጠንቀቁ ነው የምላችሁ። ጥንቅቅ በሉ። በጣም ከባድ ነው እና ሰው ወደ ሌለበት በቃ የሚዘርፏችሁ ማለት ነው። ለብሰው አለባበሳቸው ማለት ነው። እኔ እንጃ በጣም ነው የሚገርመው። አልገረመሽም? በጣም ነው የገረመኝ። አሁን ባለፈው ሳይን የነበረው ልጅ እንዴ ላይቭ ገብተን ማለት ነው ወደ ላይ እየሄድን አስተያየቱ ሁለት ነበሩ። ከዛ አንዱ ወደ ኋላ ቀረት አለ፣ እያየኋቸው ነው። ከዛ አንዱ ከፊት ሆነ። ከዛ ዞር ስል ያኛው እየተከተለን ነው። ከፊት ለፊት ያለውን ሳይ ቆም ይላል ይሄዳል፣ ቆም ይላል ይሄዳል። ይሄ ነገር ያለችኝ አንድ ቀሪ ሀፍቴ ስልኬ ናት አልኩኝና ከዛ ባንገት የሚነገት ቦርሳ ነበረ እዛ ውስጥ ወይ ስልካችንን ከተታረኩኝና እናቴ እንዴት እንዳያስኩኝ ሲያየኝ ፈጠጥ ብዬ እይት
ፈርቻለሁ እኮ ግን እና በጣም ያስፈራል። ስለዚህ ተጠንቀቁ ለማለት ያክል ነው። ቪዲዮ ቶሎ ቶሎ መልቀቅ ጀምሬያለሁኝ። እግዚአብሔር ይመስገን። ያው ክፍለ ሀገር እስከሚሄድ ድረስ እለቃለሁ ብዬ አስባለሁ። ክፍለ ሀገር ከሄድኩ ደግሞ በቃ ቻርጀር ይቸግራል፣ ዋይፋይ አይሰራም። ገጠር ያው በሰላሙ ጉዳይ ዋይፋይ አይሰራም። ስለዚህ አንዳንድ ቦታ ይሰራል፣ አንዳንድ ቦታ ደግሞ አይሰራም። እኛ የምንኖርበት አካባቢ ደግሞ ዋይፋይ አይሰራም፣ በዳታ ነው እና በዳታ ስለሆነ ዋይፋይ ውዶቼ በጣም ማለት ከባድ ነው። ከምንም በላይ ደግሞ ዋይፋዩ ማለት ቻርጀሩ ቻርጀር በሳምንት አንዴ ገጠር ልም ያለ ገጠር ስለሆነ በነገራችን ወደ ታች ብትሄዱ ወደ 12ኛው ወይ 13ኛው ቪዲዮ ላይ ብትሄዱ ማለት ነው ገጠር ውሃ ስንቀዳ እናቴን ሁላ ስቀርጻት ምናምን እናቴን ላይ እየተነገረች ያለች ወደዛ ማየት ትችላላችሁ። ልም ያለ ገጠር ነው። በቃ በሳምንት ነው ቅዳሜ በሳምንት በቃ የ2 ሰዓት መንገድ በእግር ተጉዘን ማለት ነው ቻርጀር የምናደርገው። እውነት በዚህማ ቪዲዮ እንሰራለን። ቻርጀር 25 ብር ነው ማብራት። አንድ ስልክ ቻርጀር ለማድረግ 25 ብር ግርም ይላችኋል እኮ 25 ብር። ከዛ ደግሞ 2 ሰዓት እንግዲህ ስንሄድ 1 ሰዓት ተኩል ይሆናል። እንደው በደንብ ለተራመደ 1 ሰዓት፣ ቀስ ላለ 2 ሰዓት፣ እንደው መካከለኛው ነው ለተራመደ 1 ሰዓት ተኩል። ሄደንም መብራት ላይኖር ይችላል። ደውለን እንዳንጠይቅ ስልካችን ቻርጀር የለውም። እና በዚህ ዙሪያም ቪዲዮ እንሰራለን እንደ ፈጣሪ ፍቃድ እግዚአብሔር ከፈቀደ። ጓደኛዬ ዱባይ ነው ያለችው። እሷ ስትመጣ እንሄዳለን ወደ ክፍለ ሀገር። የዛኔ በደንብ እናሳያቸዋለን ሀገሩን እላችኋለሁ ውዶቼ። እና ወዳችኋለሁ፣ አከብራችኋለሁ። በጣም ነው የማመሰግነው ስለምታበረታቱኝ። እውነት እኔ አላመንኩም። ሰብስክራይቡ ራሱ በጣም እየጨመረልኝ ነው። ሼር የምታደርጉልኝም በጣም እየጨመረልኝ ነው። እና እንጃ ቃላት ያንሰኛል። እኔ ሁል ጊዜ አሁን አመሰግናለሁ ስል የሚሰለቸው ሰው እኮ ሊኖር ይችላል። በእውነት ግን የሚሰለቸው ምንድነው? 10 ጊዜ ደግሞ ለዚህ እንደዚህ ምርስ እኮ ቀና ሰዎች ናቸው። አንዳንድ ሰዎች ደግሞ እንድታመሰግኝ ይፈልጋሉ። ግን ደግሞ ምስጋናም ጥሩ ነው። እና ውዶቼ በሰላም ከኢትዮጵያ ውጭ ያላችሁ በሰላም ወደ ሀገራችሁ ያስገባችሁ። እግዚአብሔር ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ውዶች እንወዳችኋለን፣ እናከብራችኋለን። አሪፍ አሪፍ ቪዲዮ እንለቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም አበረታቱን። ቀጣይ ወር ተከፍሎናል ብለን ለመምጣት ያብቃን። ማርያምን ይብሬ ነውና በቃ ባይ ባይ ውዶቼ።